በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ሆነ ፍስሐ ወሰላም። እንደምን ሰነበታችሁ ውድ ተከታታዮቻችን። ይህ ዘወትር ሐሙስ የሚቀርበው የሳምንቱን የምናንብብ መርሃ ግብራችን ሲሆን ዛሬም እንደተለመደው አንድ መጽሐፍ ወደ እናንተ ልናደርስ ቀርበናል። ዛሬ ይዘንላችሁ የቀረብነው መጽሐፍ ፊር ኦፍ ጋድ የተሰኘውን የአቡነ ሺኖዳን መጽሐፍ ሲሆን ይህም በእኛ በመምህራችን በሰለሞን በቀለ ተተርጉሞ እግዚአብሔርን መፍራት በሚል ርዕስ ቀርቦልናል። ይህ መጽሐፍ በውስጡ 8 ምዕራፋትን የያዘ ነው። እነዚህ 8 ምዕራፋት አብዛኞቹ ጥያቄ ያዘለ በሚመስሉ ርዕሶች ውስጥ የተካተቱ ሲሆን እነዚህንም ባለችን ሰዓት አጠር አድርገን ለማየት እንሞክራለን። ምዕራፍ 1 ለምን እግዚአብሔርን ስለመፍራት እናወራለን በሚል ርዕስ የቀረበ ሲሆን በዚህ ርዕስ ውስጥ የተለያዩ መልሶችን አብሮ አካቷል። ይህም በተለይ ደግሞ በጥያቄነት የሚነሳው እግዚአብሔር የፍቅርና የርኅራኄ አምላክ ሆኖ ሳለ ስለምን ስለመፍራት እናወራለን የሚሉም አሉ። ከዚህም ባሻገር ደግሞ መፍራት የብሉይ ኪዳን እንጂ የአዲስ ኪዳን ሐሳብ አይደለም ብሎ ያነሳሉ። በተለይ ደግሞ በዚህ መጽሐፍ ውስጥ አባታችን አቡነ ሺኖዳ ምን ብሎ ጽፈዋል? እነዚህ መልሶችን ከአዲስ ኪዳን ጥቅሶችን እያነሱ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ ያሉትን ሐሳቦች በማንሳት መልስ ሲሰጡበት እናያለን። በተለይ ደግሞ ፍቅርን ደግሞ አንዳንድ ሰዎች ለሁለት አይነት ነገር ይጠቀሙበታል። አንዳንዶቹ ፍጹም ፍቅር ያላቸው ሰዎች በተለይ ቅዱሳንን በማንሳት ይጠቅሳሉ። ከዛም ባሻገር አንዳንዶቹ ደግሞ ፍቅርን ልክ እንደ ምክንያት ለአንዳንድ ነገሮች ምክንያት በማቅረብ የእግዚአብሔር ቸርነትን ምክንያት በማድረግ በቃ ይምረናል በሚሉ ሰበቦች ምክንያት ብዙ ኃጢአቶች እንደሚሰሩ ይገልጻሉ። ምዕራፍ 2 የፍርሃት ምንጮች በሚል ርዕስ የቀረበልን ሲሆን በተለይ ደግሞ ኃጢአት ፍርሃትን ይቀድማል ወይም ደግሞ ፍርሃት ደግሞ ኃጢአትን ይቀድማል በሚል ይሄም ከምን ጋር የተያያዘ ነው? በተለይ ደግሞ ከሚመጣብን ነገ ላይ ከሚመጡብን መልስ ምቶች በተለይ ደግሞ እነዚህ እኛ ላይ ከሚደርሱት ለዛ ለሰራነው ኃጢአት ወይም በደል ለሚደርስብን ነገር ውጤት ለሚያመጣብን ውጤት ያሉትን ነገሮች በመፍራት ከኃጢአት መቆጠብን እንዲሁም ደግሞ እግዚአብሔርን መፍራትን ከእንደዚህ አይነት ሁኔታዎች ላይ እንደምንማር ወይም ደግሞ እነዚህ የፍርሃት ምንጮች ሆነው እንደሚያገለግሉን በዚህ መጽሐፍ ክፍል ላይ እናያለን። ሶስተኛው ምዕራፍ እግዚአብሔርን የመፍራት ጥቅሞች በሚል የተጻፈ ሲሆን በዚህ ውስጥ ወደ 17 ያህል ነጥቦች ተነስተዋል። ስለዚህ የፍርሃት እግዚአብሔርን መፍራት እነዚህ ያህል ጥቅሞች አሏቸው እና ከዚህም በላይ ማለት ነው። እሳቸው ከጠቀሱትም በላይ ብዙ ጥቅሞች ይኖሯቸዋል። በተለይ ደግሞ ወደ ንስሐ ራሳችንን ወደ ትሕትና ማቅረብ ከዚህም ባሻገር ደግሞ ወደ ስጋው ደሙ ለመቅረብ እንዲሁም በተደጋጋሚ ደግሞ ወደ ኃጢአት እንዳንወርቅ ራሳችንን ከኃጢአት ለመመለስ የሚሉ 4 ያህል ነጥቦች በተደጋጋሚነት ሲነሱ እናያለን። ምዕራፍ 4 እግዚአብሔርን መፍራት በቀድሞዋ ቤተክርስቲያን ውስጥ በሚል ርዕስ የቀረበ ሲሆን በተለይ ደግሞ የኛ የአሁኑ ትውልድ ከድሮ ቤተክርስቲያን አንጻር ሲታይ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ባወረሱን ትውፊታዊ ወይም ደግሞ በሐዋርያዊ ቅብብሎች ብታልፍም የኛ ቤተክርስቲያን እቺ ቤተክርስቲያን ስርዓቷ ግን እንደ ድሮ እንዳልሆነ ይጠቀሳል። በተለይ ደግሞ ከፍርሃት አንጻር በፊት ያላቸው የፍርሃት መጠን የመንቀጥቀጥ መጠን እያንዳንዱን የሚያደርጉበት የእግዚአብሔርን ሕግ ለመጠበቅ የሚሄዱበት መንገድ አሁን እኛ ከምናደርገው ነገር በተለይ ደግሞ በቅርብ ሰዓታት በተለይ አንዳንድ ሰዎች ምን ይላሉ? የቀረበ ሰው እንደውም እየተዳፈረ መሆኑን የሚያሳዩ አንዳንድ በሶሻል ሚዲያውም ሲዘዋወሩ የምንሰማቸው ነገሮች ይኖራሉ። እኛም አንዳንዴ እንታዘባለን፣ ራሳችንን መታዘብ እንችላለን እና ለሌሎቹ መሰናከል እየሆነ እንደውም ያለው የቀረበ ሰው ነው እየተባለ ይወራል። ነገር ግን በድሮዋ ቤተክርስቲያን ውስጥ የመምህሮቻቸውን ፍሬ መሆናቸውን ያሳዩበት ጊዜ ነበር እና ይህንን ደግሞ በደንብ አድርጎ በውስጡ ብዙ ሀተታዎችን በመጻፍ ምዕራፍ 4 ለኛ ደርሷል። ምዕራፍ 5 መፍራት እንዴት ማግኘት ይቻላል በሚል ጽሑፍ የተጻፈ ሲሆን እና በዚህ ርዕስ ውስጥ ከሌሎቹ ርዕሶች ትንሽ ሰፋ ያለ ቦታ ያዘው ከመጽሐፍ ውስጥ ይሄ ምዕራፍ ነው። በተለይ ደግሞ እግዚአብሔርን መፍራት ምን ያህል
እንዴት አድርገን ነው የምንችለው? በተለይ ደግሞ አንዳንዶቻችን በቃ በአሁንም ኃጢአት ውስጥ እንወድቃለን። ስለዚህ ብዙ ጊዜ ኃጢአት የምንወድቀው ከመላመድ አንፃር ከመሆኑም አንፃር ሲሆን እነዚህ ነገሮችን ለመፍታት የምንሄድበት ወይም የምንጓዝበት ጉዞ ምን መሆን አለበት ወይም ደግሞ በምን አይነት መንገድ ፍርሃትን እግዚአብሔር ጋር ያለን ፍርሃት መጨመር እንችላለን፣ ለእግዚአብሔር ያለንን ፍርሃት መጨመር እንችላለን በሚል ላይ በደንብ ሰፋ አድርጎ የተጻፈበት ክፍል ነው። በተለይ አንድ ነገር ይጽፋል። እኛ አካባቢያችን ያሉትን ሰዎች እስካላከበርን ድረስ እንዴት የማናየውን አምላክ እናከብራለን? ከዚህም ባሻገር ዘመነ ምጽአት ላይ ያሉትን ጽሑፎችም በዚህ ውስጥ ተካተዋል። ዘመነ ምጽአት ላይ በምጽአት ጊዜ ክርስቶስ ከነዚህ ከታናናሾቹ አንዱ ላረጋችሁት ለእኔ አረጋችሁልኝ ነው እና አሁንም ቢሆን እኛ በአካባቢያችን ላሉት ዙሪያችን ላይ ላለ ሰው ለምናረገው ነገር ነገ ላይ የተሻለ እግዚአብሔርን ለመፍራት ደግሞ የተሻለ እድል ይሰጠናል። ከዚህም በተጨማሪ ፍቅራችንንም ይጨምራል ማለት ነው። ምዕራፍ 6 እና ምዕራፍ 7 ደግሞ በተያያዥነት ማየት እንችላለን። እነዚህ ምዕራፎች በተለይ ፍቅርና ፈሪሃ እግዚአብሔርን አብሮ የሚጽፉበት በተለይ ደግሞ አንዱ ለአንዱ መሰላል ሆኖ የሚታይበት የጽሁፍ ክፍል ነውና በዚህ ላይ አንድ ሰው ፍርሃትን ባዳበረ ቁጥር ለእግዚአብሔር ያለው ፍርሃት ነገ ላይ ፍቅሩን እንደሚጨምርለት አንዱ ጋር ለመድረስ በተለይ ፍቅር ጋር ለመድረስ እምነት፣ ተስፋ፣ ፍቅር አብሮ ይኖራሉ ከሁሉ ፍቅር ትበልጣለች ተብሎ እንደተጻፈ ፍቅር ጋር ለመድረስ ፍርሃትን እንደ መሰላል አድርገን እንድንጠቀመው በምዕራፍ 6 እና ምዕራፍ 7 ላይ በተያያዥነት ማየት እንችላለን። በምዕራፍ 8 ላይ ተቃርኖ ያላቸውን ሐሳቦች በማንሳት በተለይ ደግሞ አንዳንድ ተከራካሪዎች ምንድነው የሚሉት ምክንያት ይሰጣሉ። ፍርሃትን እግዚአብሔርን ላለመፍራት በተለይ እኔ ፍቅሩ ስላለኝ እግዚአብሔር ይምረኛል በማለት ያው ቸለተኝነትን እንዳያዳብሩ እነዚህን ጥያቄዎች በማንሳት በተለይ እነሱ መልስ ናቸው ብሎ የሚያነሷቸው እግዚአብሔር ቸር ነው፣ እግዚአብሔር ሩህሩህ ነው፣ እግዚአብሔር ይቅር ይለናል። አዎ እነዚህ ነገሮች የእግዚአብሔር ባህሪያት ናቸው። ነገር ግን እየተዳፈርነው አይደለም በማለት እነዚህን የሐሳቦች በተቃርኖ መልኩ የክርክሮቹ መልስ የሚሰጥበት የመጨረሻው ክፍል ምዕራፍ 8 ነው። እነሆ ከብዙ በጥቂቱ መጽሐፉ ይሄንን ይመስላል። እናንተ ደግሞ እንድታነቡት ጋበዝናችሁ። ዘወትር ወደ እናንተ የሚደርሰው ይህ የሳምንቱ ምን እናንብብ መርሃ ግብራችን ዛሬ በዚህ ላይ እናጠቃልላለን። እናንተ እስከ ሳምንት ቤተ ዝማሬ ፖድካስትን ላይክ፣ ሼር እንዲሁም ሰብስክራይብ እና ያላችሁን ሀሳብ አስተያየት እንድትሰጡ እንዲሁም ደግሞ ከዚህ በታች በተጻፈው የቴሌግራም ቻናል እየገባችሁ ጆይን እያላችሁ የተለያዩ እውቀቶችን በዚህ ቻናል ላይ ስንክሳር፣ የተለያዩ መጣጥፎች፣ ግጥሞች እንዲሁም ጽሁፎች የሚቀርቡበት ስለሆነ ቤተሰብ እንድትሆኑ ስንል እናሳስባለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።